ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን የዕለቱን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር ስላረጋችሁን አመስጋኞች ነን። ትላንታችሁ ግን እንዴት አለፈ? በሐሳብ መስጫ ሳጥናችን ላይ ጻፉልን። ውድ ቤተሰቦቻችን በመረጃ ሰዓታችን ለእናንተ ውድ አድማጮቻችን አስቀድመን የአገር ቤት ጉዳዮችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ወቅታዊ ጥንቅሮቻችን እንደተጠበቁ ናቸው። ባርሴሎና ዋንጫውን ማረጋገጫ የሚሆን ነጥብ በጊዜ እየሰበሰበ ልዩነቱን እያሰፋ ሄዷል። የማድሪድ መሸነፍን በሰሙ ሰዓታት ውስጥ ከአትሌቲኮ ማድሪድ ጋር በ10 ቀን ውስጥ ከሚያደርጉት 3 ጨዋታ አንደኛውን በድል ተወጥተውታል። ሪያል ማድሪድ ሽንፈትም ያልተጠበቀና አነጋጋሪ ነው። ላሊጋው አላበቃም እያሉ ነው አርቤሎአ። በጣሊያን፣ በጀርመን፣ በፈረንሳይ በኑ ስቴዲየምም እንዲሁ ጨዋታዎች ሲደረጉ ነበረ። ተጨማሪ መረጃዎችን ይዘንበታል። ሐሳባችሁን እያጋራችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ አንድ መርሃ ግብር ብቻ ነው የምንመለከተው። እሱም ኤፍኤ ካፕ የሩብ ፍጻሜ መርሃ ግብር እንደሆነ ይታወቃል። ታዲያ የሊቨርፑልና የሲቲን ጨዋታ አስቀድመን ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ዘገቦችን አድርሰናችሁ ነበረ። ተጨማሪ ጥንቅሮችን ይዘንበት መተናል። አሁን በርከት ያሉ ሊቨርፑልያን መስማት የሚፈልጉት የስሎትን ስንብት ሆኖ ያለፈበት ሳምንት ነበረ። ማንቸስተር ሲቲና ኤፍኤ ካፕ አስገራሚ ጉዞና ፔፕ ጋርዲዮላ በሊጉ በተለይም አርኔ ስሎት ከመጡ በኋላ ሊቨርፑል ላይ የወሰዱት የበላይነት በጣም አስገራሚ ነው። ዘንድሮ ሲቲ ሊቨርፑል በዚህ ዓመት 2 ክለቦች በብዙ ፈትነውታል። አምበሉ ቨርጅል ቫንዳይክ አሰልጣኙ የሚሉት ነገር አለ። የሊቨርፑል ደጋፊዎች አብራችሁን ቆዩን። ቼልሲ ከሰሞኑ በሜዳም ከሜዳም ውጭ ለገጠመው ስፖርታዊ ችግሮች መፍትሄና እንዲሁም ሳምንቱን በጥሩ ሁኔታ ማጠናቀቂያ እድል ነው። ወደ ቀጣዩ ዙር ያለፉበትን መንገድ ለየት ያለ ነው። ግማሽ ደርዘን ሲደመር ግብ አስቆጥረዋል። ያለ ዋንጫ እናጠናቀቅም ዓመቱን እያሉ ነው። ከ2005/6 በኋላም አዲስ ክብረ ወሰን ያስመዘገቡበት ነበር። እንደ አጠቃላይ ቼልሲ በብዙ ነገር ጥሩ ነበር። በእርግጥ የገጠሙትን ቡድን ከታች ቢሆንም ማለት ነው። ለየት ያለው ነገር ትላንትና ከቡድኑ የተቀነሰው ኤንዞ ፈርናንዴዝ በስቴዲየም ከት ብሎ እየሳቀ ጨዋታውን ቢያይም ወደ አገር ስትሄዱ በሌላ ቋንቋ የምትናገሩት ነገር ይተረጎማል ተብሎም ተቀልዶበታል። ከነ ቀላጁና እንዲሁም የቼልሲን እድል ጨምሮ ተጨማሪ መረጃዎችን ይዘናል። ቼልሲያንም ምልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁን ሁኑ። ትላንት አርሰናል ልክ እንደተጻፈ ፊልም እግር ኳስ የማይመስል ነገር ማስመልከቱን ቀጥሏል። አርሰናል ዳገቱ ላይ ሲደርስ ወገቤን እያለኝ ነው። አምናም ካቻምናም ከዛም በፊት ልክ እንዲሁን የሆነው አርሰናል አመቱ ሊጠናቀቅ ሲል ነገሮች ከእጁ ይወጣሉ። ትላንትና በሴንት ሜሪም የገጠመው ያ ነው። የቀድሞ የእንግሊዝ ጠቅላይ ሚኒስትር ሩሺ ሱናክ የፈነጠዙበት የአሁኑ ጠቅላይ ሚኒስትር ኬር ስታርመር ከቤተ መንግስታቸው ሆነው ትክዝ ያሉበት ሳምንት በሴንት ሜሪ። ትላንትና አርሰናል ከመሸነፉ በላይ አንድ የተሸነፈበት ወቅት 2 ከ4 ዋንጫ በ2 ጨዋታ ብቻ ወደ 2 ዋንጫ ተስፋ ዝቅ ያለበት ነበረ። ጨዋታውን እንዴት አገኛችሁት? ለትላንቱ ሽንፈት ማን ኃላፊነቱን መውሰድ አለበት? ጻፉልን። ከወዲህ ደግሞ ማንቸስተር ዩናይትድ ከረጅም ጊዜያት በኋላ ጨዋታ ደረቅ ቀናትን ሲጠባበቅ መልካም የሚባሉ ዜናዎች ተሰምተዋል። ኮንትራት ማራዘም፣ የተጫዋቾች ዝውውር፣ ወቅታዊ ዕለታዊ የቡድን ዜና በማንቸስተር ዩናይትድ በኩል ተይዟል። ፈርጉሰንም ማንቸስተር ነው ያሉ ይመስላል። ተጨማሪ መረጃዎችን ይዘናል። መልከቶቻችሁን እያጋራችሁን አብራችሁን ቆዩ። ላይክ ስለምታደረጉን አመስጋኞች ነን። ቃል ስፖርት ላይ ናችሁ። መልካም ቆይታ። የኢትዮጵያ ፕሪሚየር ሊግ በሂደር ያቆየነው አንድ መርሃ ግብር ነበር። ውጤት እጃችን ላይ ስላልደረሰ ይህ ጨዋታ በመቀለ ሰባ እንደርታና በሲዳማ ቡና መካከል የነበረው ጨዋታ ነው። መሪው ሲዳማ ቡና መሪነቱን አጠናክሯል። የቀድሞ የቅዱስ ጊዮርጊስ ተጫዋች አቤል ያለው በ25ኛው ደቂቃ ላይ ሲዳማ ቡና ብቸኛ ግብ አስቆጥሮ ነው ሲዳማ ቡና መቀለ ሰባ እንደርታን 1-0 ድል ማድረግ የቻሉት። የሊጉ ኮከብ ግብ አግቢ አቤል ያለው በውድድር ዓመቱ የሚያስቆጥረው የግብ መጠን 11 ደርሷል። ሲዳማ ቡናም በ48
ነጥብ መሪነቱን ሲያጠናክር፣ መቀለ ሰባ እንደርታ በ23 ነጥብ 19ኛ ነው። ትላንትና ቃል ስፖርትን ላልተከታተላችሁ ቅዱስ ጊዮርጊስ ሀዲያ ሆሳዕናን 2-1 ሲያሸንፍ፣ ኢትዮጵያ ቡናም ኢትዮጵያ መድንን 1-0 በአበበ ቢቂላ ስቴዲየም የነበሩ ጨዋታዎችን ድል አድርገዋል። ወላይታ ዲቻ ከኢትዮጵያ ንግድ ባንክ 0-0 ነበር የተጠናቀቀው። ዛሬ ሁለት ጨዋታዎችን እንጠብቃለን። አዳማ ከተማ ከነገሌ አርሲ በአበበ ቢቂላ ስቴዲየም፣ እንዲሁም ሐዋሳ ከተማ ከወልዋሎ አዲግራት ዩኒቨርሲቲ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ወደ ባህር ማዶ ተሻገርን። ውድ ቤተሰቦቻችን በስፔን ላሊጋ ተጠባቂ ሁለት መርሃ ግብሮች ውስጥ አንዱን ትላንት ምሽት አደረስናችሁ፣ ግን እንመለስበታለን። ዛሬም ሎስ ብላንኮቹ የተሸነፉበትን ማለት ነው። በስፔን ላሊጋ ግን ትላንትና በትልቁ ሲጠበቅ የነበረው በሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከባርሴሎና ያደረጉት ጨዋታ ነበረ። ባርሴሎና 2-1 በሆነ ውጤት ድል አድርጓል። የእንግዳውን ቡድን ባርሴሎና የማሸነፊያ ግቦች ማርከስ ራሽፈርድ 42ኛው፣ ሮቤርት ሌዋንዶስኪ 87ኛው ደቂቃ ላይ አስቆጥሯል። አትሌቲኮ ማድሪዶች በ39ኛው ደቂቃ ላይ ሲሞኔ ግብ አስቆጥሮ ቢመሩም አልዘለቀላቸውምና ተሸንፈዋል። በጨዋታው 10 የማስጠንቀቂያና አንድ ቀይ ካርድ ተመዞ ምን ያህል ከባዱ የላሊጋ ፍልሚያ እንደነበረ የተመለከትንበት ነበረ። ባርሴሎና ላሊጋውን አሁን በ7 ነጥብ ይመራል። ነጥቡን 76 አድርሶ አንደኛ፣ አትሌቲኮ ማድሪድ በ57 ነጥብ አራተኛ ነው። ቀጣይ ረቡዕ እነኚህ ሁለት ክለቦች በባርሴሎናና በአትሌቲኮ ማድሪድ መካከል የአውሮፓ ሻምፒዮንስ ሊግ መርሃ ግብር ይቀጥላል። ውድ ቤተሰቦቻችን ባርሴሎና ከሜዳ ውጪ በላሊጋ በተለይም በሜትሮፖሊታኖ ስቴዲየም 4 ተከታታይ ድሎች አሉት። 1-0፣ 3-0፣ 4-2፣ ትላንትና 2-1። በነገራችን ውድ ቤተሰቦቻችን በዚህ ሲዝን በላሊጋ ባርሴሎና እየተመራ 21 ነጥቦችን የወሰደ ክለብ ነው። ይሄን ያክል ነጥብ ከመመራት ተነስቶ የወሰደ አንድም የላሊጋ ክለብ በዚህ ዓመት የለም። ያ ቡድን የሃንሲ ፍሊኩ ባርሴሎና ብቻ ነው። ሃንሲ ፍሊኩ ባርሴሎና በ107 ጨዋታ ትላንትና 300 ግቦችን አግኝቷል። እሳቸው ሜይ 2024 ነበረ ክለቡን የተረከቡት። ገና 2 ዓመት እንኳን በቅጡ አልሞላቸውም። ውድ ቤተሰቦቻችን እንዴት ያለ አደገኛ ቡድን ያውም በርከት ያለ ግብ የሚያስቆጠር እንደሆነ ተመለከተን። እሳቸው ትላንትና ከቀይ ካርዱ በኋላ ነገሮች ለኛ ጥሩ ነበሩ፣ ኳሱን በደንብ ተቆጣጥረኗል ሲሉ ተደምጠዋል። ከወዲህ ደግሞ የአትሌቲኮ ማድሪዱ ግብ ጠባቂ ዦዋን ሙሳ ቀይ ካርድ ተጫዋች ከወጣብን በኋላ ነገሮች ከብደናል፣ ምክንያቱም ይህ ዘመን በጎዶሎ ለሚጫወት ቡድን እድል አይሰጥም። ዳኛው የወሰነውን ውሳኔ በተመለከተም ቅሬታ ማቅረብ አልፈልግም። ዳኛው የወሰነው ውሳኔ ግን እኛ ላይ የተሰጠው ቀይ ካርድ ለባርሴሎና ነገሮች ጥሩ እንዲሆኑ ያደርጓል። ከቀይ ካርዱ በፊት ጥሩ ነበርን እያለ ተደምጧል። ከወዲህ ደግሞ ጄራርድ ማርቲን ያለ ተጫዋች ቀይ ካርድ አልተሰጠውም፣ ለእኔ ቀይ ካርድ አይደለም ብለዋል ሃንሲ ፍሊክ። ቀድሞ ኳሱን ስለነካ የሚል መከራከሪያንም አቅርበዋል። ላሚን ያማል ጸብ ተፈጥሯል በእሳቸውና በሃንሲ ፍሊክ መካከል። ብዙ ያልተጠበቀ ነበረ። ከእሳቸው ጋር ብዙ ተጫዋቾች ሲጣሉ አልተመለከትንም። ትላንትና ግን ተጣልተዋል። እሳቸው ግን ከጨዋታው በኋላ አሁን ጥሩ ሙድ ላይ ነው ሲሉ ተደምጠዋል። ትላንትና በተጫዋቹ በኩል 5 የግብ ዕድል ፈጥሯል። 14 ኳስ በተቃራኒ ሰጠን ነክቷል። ከ10 ድሪብሎች 7ቱን ያሳክቷል። አንድ ብረት መልሶበታል። 6 ኳስ 3ኛ የሜዳ ክፍል አቀብሏል። ከ4 ረጅም ኳስ 2 ስኬታማ ነበር። ከ17 የአንድ ለአንድ ፍልሚያዎች 10ን አሸንፏል። ግብም አሲስትም አልነበረውም። ጥሩ ፐርፎርማንስ ነበረው፣ ግን ከሳቸው ጋር ትላንትና ተጣልቷል። ማርከስ ራሽፈርድ ከጃንዋሪ በኋላ ለመጀመሪያ ጊዜ ነው ለባርሴሎና ትላንትና ግብ ማስቆጠር የቻለው። ቡድኑ በተለይም ወደ ጨዋታ እንዲመለስ ያደረገበት ነበረ። ሌላው ግብ አስቆጣሪ ሮቤርት ሌዋንዶስኪ ነው። በውድድር ዘመኑ ለባርሴሎና 38ኛ ጨዋታው ነው ትላንት ያደረገው። 18ኛ ግብ አስተዋጽኦ ነው። 17ቱ ግብ አንዱ አሲስት ሆኖ ተመዝግቦለታል ለሮቤርት ሌዋንዶስኪ። ትላንትናም ጥሩ ነበረ። ልምዱ ይጠቅማቸዋል ስልነን ነበረ ከጨዋታውን በኋላ። ባርሴሎና ውድ ቤተሰቦቻችን እንግዲህ ቀላል ጉዞ ላይ አይደለም። ውድ ቤተሰቦቻችን ባለፉት ወደ 9 ጨዋታ አንዳቻ ብቻ ነው የወጣው ከኒካስል ዩናይትድ ጋር 1-1 በሴንት ጄምስ ፓርክ ስቴዲየም የወጣው። ከዛ ውጭ 8ቱን ጨዋታ 8ቱንም
ድል አድርጓል። ወደ ቤተሰቦቻችን አሁን ከአትሌቲኮ ማድሪድ ጋር በ10 ቀናት ውስጥ ከሚያደርጉት 3 ጨዋታ አንዱን 2-1 በሆነ ውጤት ተወጥቷል። እዚሁ ሜዳ ላይ ነው በነገራችን ላይ ቀጥሎም ጨዋታ የሚያደርጉት ኤፕሪል 8 ከ3 ቀን በኋላ እዚሁ ሜትሮፖሊታኖ ስቴዲየም ላይ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ያደርጋሉ። ቀጣይ ሳምንት በላሊጋ የተለያየ ክለብ ይገጥሙና መልሰው በሳምንቱ አጋማሽ በካምፕኑ ይፋለማሉ። ገና አልወጣላቸውም ሁለቱ ክለቦች። በጣም ድንቅ ምሽት ግን ትላንትና ለባርሴሎና ነበረ። ሪያል ማድሪድ ሎስ ብላንኮች ትላንት ተሸንፏል። በእርግጥ ቃል ስፖርት ዩቲዩብ ቻናል የትላንት ምሽት መረጃ ሰዓታችን ሰፊ ሽፋን ሰጥተነው ለማድሪድ ደጋፊዎች ይህን መረጃ ደርሰናችሁ ነበር። ምናልባት ላልተከታተላችሁት ቃል ስፖርት ዩቲዩብ ቻናላችንን ትላንትና በማዮርካ 2-1 በሆነ ውጤት ተሸንፏል። ሞሪላስ 41ኛው ሚዩሪክ 90ኛው ደቂቃ ላይ ሁለቱን የማዮርካ ግቦች ሲያስቆጥሩ ለሪያል ማድሪድ ሚሊቶ ነበር 88ኛው ደቂቃ ላይ ግብ ያስቆጠረው። 88ኛው ደቂቃ ላይ አቻ ባረጋቸው በሁለት ደቂቃ ልዩነት ነው ማዮርካ በሙሪክ 90ኛው ደቂቃ ግብ አስቆጥረው ድል ያደረጓቸውና አሁን ያለው የነጥብ ልዩነት ሰፍቷል ወደ 7። ባርሴሎና 76 ነጥብ አለው፣ ሪያል ማድሪድ 69 ነጥብ አለውና 30 ሳምንት ተጠናቋል። 8 ሳምንት ይቀራሉ። ምናልባት ከሊግ አንጻር ከዚህ ተነስቶ ውጤት መቀልበስ ይችላሉ የሪያል ማድሪድ የሚለው ግን በጣም ከባዱ የቤት ስራ ይመስላል። የሪያል ማድሪዱ አሰልጣኝ አርቤሎአ ሽንፈቱ በእኔ ጥፋት ነው፣ ኃላፊነቱን ይወስዳለሁ ሲሉ ከጨዋታው በኋላ ለተፈጠረው ነገር ወይም ለሽንፈቱ ኃላፊነት ወሳጁ እሳቸው መሆናቸውን ተናግረዋል። የላሊጋው ዋንጫ ፉክክር ለእኛ ገና አላበቃም ያሉት አሰልጣኙ ቀሪ 8 ጨዋታዎች አሉ ሲሉ እና ብዙ ነገሮች ሊቀየሩ እንደሚችሉ ተናግረዋል። የትላንትናው ሽንፈት የባየር ሙኒክ ጨዋታ ላይ ተጽዕኖ አያሳደርም፣ በተጫዋቾቼ በጣም እርግጠኛ ነኝ ብለዋል። በእርግጥ ሪያል ማድሪድ እንዲህ እየተንኮታኮተ የአውሮፓ ሻምፒዮንስ ሊግ ሲሆን የሚያሳየው አቋም ለበርካቶች አስገራሚ መሆኑን የቀድሞ የባርሴሎና ተጫዋቾች ጭምር ሲናገሩለት የነበረ ነውና ምንም ተጽዕኖ ያሳድርብንም ብለዋል። ምናልባት ከሪያል ማድሪድ ባህል አንጻር ሌላ ጨዋታ እንደሚሆን ምንም ጥርጥር የለውም። ተጫዋቾቼ ማክሰኞ ማሸነፍ እንደሚችሉ እንዲያምኑ ፈልጋለሁ ያሉት አሰልጣኙ ስለ ጨዋታው ካሁኑ ትኩረት እናደርግበታለን ብለዋል። ምናልባት የሪያል ማድሪድ ደጋፊዎች የእናንተ መልከታ እንዴት ያለ ነው? የትላንቱ ሽንፈት፣ የሳምንቱ አጋማሽ የባየር ሙኒክ ጨዋታ መልከታችሁን ላኩልን። በትላንትናው ዕለት በላሊጋ እነኚህ ጨዋታዎች ብቻ አይደሉም። ለአብነት ያክል ሪያል ሶሴዳድ ሌቫንቴን 2-0 አሸንፏል። ሁዋን ማርቲን 30ኛው፣ ብሩሲያን ሜንዲዝ 83ኛው ደቂቃ ላይ ያስቆጠሯቸው ግቦች ነበሩ። ሪያል ቤትስን በ30ኛ ሳምንት ሪያል ሶሴዳድን በ30ኛ ሳምንት ድፍን 3 ነጥብ እንዲያገኙ የረዳቸው። ሌላኛው መርሃ ግብር ሪያል ቤትስን ከኢስፓኞል ያገናኘ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ውድ ቤተሰቦቻችን ላሊጋው ግን ዛሬም ይቀጥላል። 4 ጨዋታዎችን እናይበታለን። ሄታፌ ከአትሌቲኮ ቢልባኦ፣ ቫሌንሻ ከሴልታ ቪጎ፣ ሪያል ኦቪድ ከሴቪያ እንደዚሁም ዲፖርቲቮ አላቬስ ከኦሳሱና ዛሬ በ30ኛ ሳምንት በላሊጋ የምንመለከታቸው መርሃ ግብሮች ናቸው። ውድ ቤተሰቦቻችን በጣሊያን ሴሪን በርከት ያሉ መርሃ ግብሮች ነበሩ። አንደኛው ላዚዮን ከፓርማ ያገናኘ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በጨዋታው ውድ ቤተሰቦቻችን ለላዚዮ ኑሲል 77ኛው ደቂቃ ላይ እንደዚሁም ዴል ፓርቶ በፓርማ በኩል 15ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ጨዋታው 1-1 እንዲጠናቀቅ እያደረገው። ሌላኛው መርሃ ግብር የነበረውም በትላንትን ምሽት ያነሳ ነው ግን ለማስታወስ ያክል ሳሱሎ ከካግላሪ ያደረጉት ጨዋታ ነበረ። ሳሱሎ 2-1 በሆነ ውጤት ድል አድርጓል። የሳሱሎን ግቦች ጋርሻ 50ኛው፣ ፒናሚንት 78ኛው ደቂቃ ላይ ሲያስቆጥር ለካግላሪ ኢስፖስ ቲዮ ነበረ በ30ኛው ደቂቃ ላይ ብቸኛውን የማስተዛዘኛ ግብ ያስቆጠረው። የጣሊያን ሴሪ መርሃ ግብር ሌላኛው መርሃ ግብር ሄላስ ቬሮናን ከፊዮሬንቲና ያገናኘ ጨዋታ ነበረ። ፊዮሬንቲና 1-0 በሆነ ውጤት ድል አድርጎ ምናልባት ጣሊያን ሴሪ ከተረፈ ዕድሎቹን ሁሉ እየሞከረ ነው ፊዮረንቲና። ያው ፊዮረንቲና የሆነ በወር አንድ የሚያሸንፍ የጣሊያን ሴሪ ክለብ ሆኗል። እንደ ከዚህ ቀደሙ ከዛ ጥንካሬው ጋር ባይኖርም ማለት ነው። ዛሬም ይቀጥላል። በጣም በርከት ያሉ ተጠባቂ ጨዋታዎች አሉ በጣሊያን ሴሪ። ክሬሞኔሴ ከቦሎኛ፣ ፔዥያ ከቶሪኖ ይጫወታሉ። ምሽት 3:45 ሲል ኢንተር ሚላን ከሮማ በጣሊያን ሴሪ የዋንጫ ጉዞ ላይ በጣም ትልቅ
ለውጥ ሊያመጣ የሚችል ጨዋታ ነው። በእርግጥ ነገ የሚጠበቁ ጨዋታዎች አሉ። በኤስ ሚላን በኩል የሚደረገው ጨዋታ ነገ ነው የሚደረገው። ነገ 4 ጨዋታዎች እናያለን በጣሊያን ሴሪ። ግን ዛሬ የሚደረገው የኢንተርና የሮማ ጨዋታ ቀላል አይደለም። ሮማ የአውሮፓን ትኬት ለመቁረጥ፣ ኢንተር ሚላን የስኩዴቶን ክብር ለማረጋገጥ የሚደረግ ትልቅ ፍልሚያ በጣሊያን ሴሪኤ። በጀርመን ቡንደስሊጋም በርከት ያሉ ጨዋታዎች ሲደረጉ ነበር። ውድ ቤተሰቦቻችን 28ኛ ሳምንት ቡንደስሊጋ ከስቱትጋርትና ከዶርትመንድ ጨዋታን ጀምር። ትላንትና ከሜዳ ውጭ የተጫወተው ዶርትመንድ 94ኛውና 96ኛው ደቂቃ ላይ በአዴሜና በብራያንት ባስቆጠሯቸው 2 ግቦች 2-0 አሸንፏል። እስከ 92ኛ ደቂቃ ይህ ጨዋታ 0-0 ነበርና በጭማሪ 94ኛውና 96ኛው ደቂቃ ላይ ግብ ተቆጥሮ ነው ያለቀው ቢባል ለማመን ይቸግራል። ትላንትናው ዕለት ካርሌቹኮ ሜካም ለቦሩሲያ ዶርትመንድ 50ኛ መርሃ ግብሩን ባደረገበት ምሽት ነው ዶርትመንድ በጣም ወሳኝ የተባለ ድል ያስመዘገበው። ሌሎችም በርከት ያሉ መርሃ ግብሮች ነበሩ። ወርደር ብሬመን በሜዳውና በደጋፊ ፊት በአረቤ ሌይፕዚግ 2-1 ተሸንፏል። ለአረቤ ሌይፕዚግ ኑሳ 15ኛው፣ ሮሞሎ 52ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ለባለሜዳው ወርደር ብሬመን ከሽንፈት ያልታደገች ግብ ሙሳህ ነበረ 94ኛው ደቂቃ ላይ ከመረብ አዋህዶላቸው የነበረው። ሜዝ ከሜዳ ውጪ ሆፈንሄምን 2-1 በሆነ ውጤት አሸንፏል። ቲያዝት 13ኛውና 79ኛው ደቂቃ ላይ ሁለቱን የእንግዳውን ቡድን የሜዝ የማሸነፊያ ግቦች ሲያስቆጥሩ ሆፈንሄም በሜዳው ከሽንፈት ያልታደገች ብቸኛ ግብ አስሊያኒ ነበረ 23ኛው ደቂቃ ላይ ከመረብ አዋህዶ የነበረው። ቦሩሲያ ሞንቾ ግላድባ ከሄደን የሚያደርጉት ጨዋታ ደግሞ 4 ግብ አየንበት። ጨዋታው 2-2 በሆናቸው ውጤትን የተጠናቀቀው። ውድ ቤተሰቦቻችን ለባለሜዳው ቦሩሲያ ሞንቾ ግላድባ ሞያ 16ኛው፣ ሆንድራግ 74ኛው ደቂቃ ላይ ግቦቹን ሲያስቆጥሩ ለሃይደንሄም ሁለቱን ግቦች 26ኛው ደቂቃ ላይ ሚናክ እንዲሁም 64ኛው ደቂቃ ላይ ቡሻች ናቸው ከመረብ ያዋሃዱት። 4 ግብ አየንበት። ጨዋታው 2-2 በሆነ አቻ ውጤት ሲጠናቀቅ ሃምቡርግ ከኦግስቦርግ ያደረጉትም ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ለባለሜዳው ሃምቡርግ 60ኛው ደቂቃ ላይ ኮንጎስ ዶርፍ እንዲሁም ለኦግስቦርግ ቼቪስ 22ኛው ደቂቃ ላይ አስቆጥሯል። በሃምቡርግ በኩል ሂያም 64ኛው ደቂቃ ላይ ከግቧ መቆጠር 4 ደቂቃ በኋላ ማለት ነው በቀጥታ ቀይ ካርድ ከሜዳ ወጥቶም በቀሪዎቹን ደቂቃዎች በጎዶሎ ተጫዋች ነበር ያጠናቀቁት፣ ግን ድል አድርገውበታል። በርካታ ገቢ ያየንበትን ጨዋታ እንመልከተው። ባየርን ሌቨርኩሰን ከወልቭስበርግ ያደረጉት ጨዋታ ነበረ። 9 ግብ አየንበት። ውድ ቤተሰቦቻችን ባየር ሌቨርኩሰን 6-3 አሸነፈ። 6ቱን ግቦች ግራማልዶ 30ኛውና 44ኛው ደቂቃ ላይ፣ ሹሼክ 53ኛው፣ ታብሶባ 68ኛው፣ መዓዝ 73ኛው፣ ቲሊማን 96ኛው ደቂቃ ላይ 6ቱን የባየር ሌቨርኩሰን የማሸነፊያ ግቦች ሲያስቆጥሩ፣ ኮዲ ደግሞ ወልቭስበርግ እድለኛ አይደለም 3 ግብ አስቆጥሮ ነበረ። 16ኛው ደቂቃ ላይ ዊንድ፣ 31ኛው ደቂቃ ላይ ሜል፣ 78ኛው ደቂቃ ላይ ክርስቲያን ኤሪክሰን ግብ አስቆጠረው ነበረ፣ ግን ቡድኑን ከሽንፈት አልታደጉትም። ትላንትና 9 ግብ ስናይ በዚህ ጨዋታ ባየር ሌቨርኩሰን ወልቭስበርግን 6-3 አሸንፎታል። ባየር ሙኒክ እስከ 81ኛው ደቂቃ ድረስ 2-0 ተመራ በፍራይቡርግ። ውድ ቤተሰቦቻችን ይሄ ደግሞ ለየት ያለ ጨዋታ ነው። ማንዛምቢ 46ኛው ደቂቃ ላይ፣ ሆለር 71ኛው ደቂቃ ላይ ግብ አስቆጥሮ ፍራይቡርግ 2-0 መራ። በኋላም ላይ ቤሾፍ 81ኛውና 93ኛው፣ ካርል 99ኛው ደቂቃ ላይ ያስቆጠሩት ግብ ባየር ሙኒክን ባለድል አደረገው። ባየር ሙኒክ በቡንደስሊጋ 28ኛ ሳምንት 100 ግብ አስቆጥሯል። ሪካርዱን ሊሰብሩት ጥቂት ቀርቷቸዋል። የቡንደስሊጋ ዋንጫ ወደ ባየር ሙኒክ በጣም እየቀረበ መጥቷል። ሊጉ እየተጠናቀቀ ስለሆነ ዛሬ 2 ጨዋታዎች እናያለን። በጀርመን ቡንደስሊጋ ዩኒየን በርሊን ከሴንት ፓውሊን፣ እንደዚሁም አይንትራክ ፍራንክፈርት ከኮሎኝ ጋር ዛሬ በቡንደስሊጋ 2 መርሃ ግብሮችን እንደዚሁ የምንመለከት ይሆናል። የፍራንስ ሊጋም 3 መርሃ ግብሮችን ተመለከትን። ስትራስቡርግ ከኒንስ ያደረጉት ጨዋታ ይጠቀሳል። ስትራስቡርግ 3-1 በሆነ ውጤት ድል አድርጓል። የቼልሲው እህት ክለብ ጎዶ 28ኛው፣ ኤንሲሶ 36ኛው፣ ኤል ሙራባት
42ኛው ደቂቃ ላይ ግብ አስቆጥሮ ፒያንኬሊ በጉዳት ምክንያት ከውድድር ዓመት ውጭ ሆኗልና ምርጡ አጥቂያቸውን አስበውታል። ኒንስ ማስተዛዘኛ ግብ ሜንዲ ነበር 82ኛው ደቂቃ ላይ አስቆጠረ። ግን ስትራስቡርግ ጨዋታውን 3-1 በሆነ ውጤት ድል አደረገ። ሌላ በርከት ያለ ግብ ያየነው ትላንትና ብሪስት ከሬንስ ያደረጉት ጨዋታ 7 ግብ ያየንበት እንግዳው ቡድን ሬንስ 4-3 አሸንፏል። ለእንግዳው ቡድን አራቱን የማሸነፊያ ግቦች ብላስ 20ኛው ደቂቃ ላይ ሊዩፓል በፍጹም ቅጣት ምት 34ኛውም 74ኛውም ደቂቃ ላይ ሁለቱም ፍጹም ቅጣት ምት ግቦች ናቸው። ኢምቦሎ 63ኛው ደቂቃ አራቱን ግቦች አስቆጥረዋል ለሬንስ። ብሪስትን ከሽንፈት ያልታደጉ 3 ግቦችን ዳኒ ኢምባይ 4ኛውና 57ኛው ሉባል ላስኬሪ 70ኛው ደቂቃ ላይ እንዲሁ ከመረብ አዋህደው ነበረ። ያልተጠበቀ ውጤት ሌንስ ተሸንፏል። የፍራንስ ሊጋ ሁለተኛው ክለብ ተሸንፏል። ትላንትና ውድ ቤተሰቦቻችን ሊል ሌንስን 3-0 አሸንፏል። ለሊል ሃርድለስ 44ኛው ፍሌክስ ኮሪያ 49ኛው ፈርናንዴስ ፓራዶ 58ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠሯቸው ግቦች ናቸው ሊልን 3-0 በሆነ ውጤት አሸንፎ ድፍን 3 ነጥብ እንዲያገኝ ያደረገው። ይህ ውጤት ለፓሪሰን ጀርሜን የሰርግና ምላሽ ያክል ነው። ፓሪሰን ጀርሜን አስቀድሞ አርብ ቱሉዝን 3-1 አሸንፎ የሊቨርፑልን ጨዋታ እየተጠባበቀ ነው። አሁን ያለው የነጥብ ልዩነት ውድ ቤተሰቦቻችን 4 ደርሷል። ፓሪሰን ጀርሜን በ63 ይመራል፣ ሌንስ በ59 ይከተላል። ያ ብቻ አይደለም፣ የአንድ ቀሪ ጨዋታ ፓሪሰን ጀርሜን ጋር አለ። እርስ በርሳቸው ከሳምንታት በኋላ ይገናኛሉ። ዛሬ ይቀጥላል። ፍራንስ ሊጋ አንገርስ ከኦሎምፒክ ሊዮን፣ ሎሪየንት ከፓሪስ፣ ሊሃቨር ከኦግዤር፣ ሜትስ ከናንትስ፣ ሞናኮ ከኦሎምፒክ ማርሴይ በፍራንስ ሊጋ ዛሬ የምንመለከታቸው መርሃ ግብሮች ናቸው። ውድ ቤተሰቦቻችን በአሜሪካ ሜጀር ሊግ ሶከር ኢንተር ማያሚ አዲስ ገንብቶ ኑ ባለው ስቴዲየሙ ዛሬ በጣም ወሳኝ መርሃ ግብር ነበረው። ይህ መርሃ ግብር ውድ ቤተሰቦቻችን 2-2 በሆነ አቻ ውጤት ተጠናቋል። ኢንተር ማያሚ ኑ ብሎ በጋበዛቸው አዲሱ ስቴዲየሙ በኦስቲን ነው ነጥብ የጣለው። ጨዋታው 2-2 ሲጠናቀቅ ሊዮኔል አንድሬስ ሜሲ በጭንቅላቱ ግብ አስቆጥሯል። ያውም ውድ ቤተሰቦቻችን ቀለል ያለ የጭንቅላት ኳስ አይደለም፣ ለየት ያለ ነው። 10ኛው ደቂቃ ላይ ሉዊስ ሱዋሬስ 81ኛው ደቂቃ ላይ ቀሪዋን ግብ ለኢንተር ማያሚ ሲያስቆጥሩ በኦስቲን በኩል ቤሮና ኔልሰን ግብ አስቆጥሯል። 2 ኳስ በኦስቲን በኩል ማይትሮ ዩኒስ 3ኛው፣ ቶረስ 40ኛው ደቂቃ ላይ ብረት መልሶባቸዋል። 26700 ደጋፊዎችን የሚይዘው ኑ ስቴዲየም ተመርቋል። እንግዳውን ቡድን በዛው ስቴዲየም ኢንተር ሚያሚን ነጥብ ሲያስጥል ሜሲ በጭንቅላቱ ግብ አስቆጥሮ በጣም ድንቅ ምሽት ነበረ ማሳለፍ የቻለው። ውድ ቤተሰቦቻችን በሳውዲ ፕሮ ሊግም እንዲሁ ጨዋታዎች ሲደረጉ ነበረ። ትላንትና ውድ ቤተሰቦቻችን ለአልናስር በጣም ወሳኝ ቀን ነበረ ማለት ይቻላል። ምክንያቱም ውድ ቤተሰቦቻችን ነጥብ ጥሏል አልሂላል ትላንትና ነጥብ መጣሉን ተከትሎ ያለው የነጥብ ልዩነት ምናልባትም አልናስርን ወደ ዋንጫ እንዲያመራ የሚያደርገው ነውና ትላንትና ለክርስቲያኖ ሮናልዶ ቡድን ሰርግና ምላሽ ነበር ማለት ይቻላል። ሮናልዶ ከጉዳት ተመልሶ 2 ግቦችን ባስቆጠረበት ሳምንት አልሂላል ነጥብ መጣሉ ዋንጫው ወደ አልናስር፣ ዋንጫው ወደ ክርስቲያኖ ሮናልዶ በሳውዲ አረቢያም ሊግ ይመስላል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሳቱን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ መረጃችን ጋር ስትቆዩ ግን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሳምንታችሁ እንዴት እንዳለፈ ጻፉልን። ውድ ቤተሰቦቻችን 1000 ላይክ ስለሚያስፈልገን ሁላችሁም ግን ላይክ እያረጋችሁ አብራችሁን ቆዩን። ዛሬ በእንግሊዝ ኤፍኤ ካፕ መርሃ ግብር አንድ ጨዋታ ብቻ እንመለከታለን። ለንደን ስቴዲየም ዌስትሃም ዩናይትድ ከሊድስ ዩናይትድ ይጫወታሉ። በዚህ ዓመት ዌስትሃም 9 ድል 9 አቻ 17 ሽንፈት፣ ሊድስ በዚህ ዓመት 9 ድል 14 አቻ 12 ሽንፈት ገጥሞታል። ዌስትሃም ከመጨረሻ 5 ጨዋታ 1 ድል ነው ያለው 2 አቻ 2 ሽንፈት። ሊድስ ዩናይትድ ከመጨረሻ 5 ጨዋታ 1 ድል ነው ያለው 2 አቻ 2 ሽንፈት። ሁለቱ ክለቦች በርስ በርስ ግንኙነት ሊድስ 48 ጊዜ ሲያሸንፍ ዌስትሃም 30 ጊዜ ረትቶ 27 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተ ሊድስ 2ቱን ሲያሸንፍ ዌስትሃም እንዳሸንፎ አንዳቸው ወጥቷል። ዛሬ እነ ሲቲ እነ ቼልሲ እና እነ ሳውዝሃምፕተንን
ከሁለቱ ማን ይቀላቀላል? ጨዋታው ምሽት 12 ሰዓት ከ30 ሲል ለንደን ስቴዲየም የሚጀምር ይሆናል። ትላንት ሊቨርፑል ከሲቲ የእንግሊዝ ታላቁ ጨዋታ በታላቁ መድረክ ኤፍኤ ካፕ ያውም በሩብ ፍጻሜ ግማሽ ፍጻሜ ለማለፍ የነበረ ጨዋታ ነው። ውድ ቤተሰቦቻችን ለሊቨርፑል ከውድድሩ ከመሰናበቱ የከፋው በሲቲ የደረሰበት ሽንፈት ቀላል የሚባል አይደለም። ሲቲ 4-0 በሆነ ውጤት ሊቨርፑልን ድል አድርጎታል። ኤርሊንግ ብሮት ሃላንድም የጠፋበትን ግብ ሊቨርፑል ላይ ሃትሪክ በመስራት አግኝቶታል። 32ኛው ደቂቃ ላይ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጨዋታ እንዲሁም 57ኛው ደቂቃ ላይ በጨዋታ ሃላንድ 3 ግብ አስቆጥሮ ሃትሪክ ሲመራ የጥር ፈራሚያቸው አንቶኒ ሲሜኔ አሁንም በአስደናቂ ብቃቱ ቀጥሏል። 50ኛው ደቂቃ ላይ ቀሪዋን ግብ አስቆጥሮ ነው 4-0 በሆነ ውጤት ድል ያደረጉት። ከፔፕ ጋርዲዮላ መምጣት በኋላ ግን የሲቲ ጉዞ ባለፉት 10 ዓመታት ቀላል አይደለም። ለተከታታይ 8ኛ ጊዜ ኤፍኤ ካፕ በግማሽ ፍጻሜ ሲደርሱ 18 ተከታታይ የኤፍኤ ካፕ የሜዳ ጨዋታቸውን ድል ሲያደርጉ ከ1937 በኋላም ይህ ለመጀመሪያ ጊዜ ነው ሊቨርፑልን በ3 ተከታታይም ጨዋታ ያሸነፉት። ሊቨርፑል በውድድሩ 15ኛ ሽንፈቱን አስተናግዶ የአርኔ ስሎት ወንበር በደንብ ነው ትላንትና የተነቃነቀው። የፓሪስ ሰን ዠርሜን የሳምንቱ አጋማሽ ጨዋታ ደግሞ ከዚህ የከፋ እንዳይሆን እያሉ ነው ሊቨርፑልውያንና በሚዲያው ላይ በተንታኝነት እየሰሩ ያሉት። ምናልባት ጨዋታውን ከተመለከት ነው ሊቨርፑል የኳስ ብልጫ ነበረው 51 በመቶ፣ ግን 49 በመቶ የኳስ ብልጫ የነበረው ሲቲ ድል አድርጓል። ግብ የማስቆጠር ንጻሬም የሲቲ 2.5 ነበረ። ተጨማሪ 1.5 ግብ አግኝቶበታል የማለት ያክል ነው። ሊቨርፑል ከ1.4 ግብ የማስቆጠር ንጻሬ አንድ አላገኘበትም። ሁለቱም 11 ነው የሞከሩት፣ ግን የሲቲ 7ቱ ኢላማውን የጠበቀ ነበር። የሊቨርፑል 5ቱ ብቻ ነው። በማዕዘን ምት 4 አግኝቷል ሲቲ፣ ሊቨርፑል 2 ብቻ ነው። ቢጫ ካርድ 3 አግኝቷል። ቀይ ካርድ አልተመለከትንበትም። ከሞላ ጎደል በጣም የተጋነነ ብልጫ አያሳይም ቁጥራዊ መረጃዎቹ፣ ግን ያገኟቸውን እድሎች ግብ በማድረግ ረገድ ደግሞ ካሰላ ነው ሲቲ ፍጹም የተሻለ ነበር። በጨዋታው ሳላ ፍጹም ቅጣት ምት አድኗል። በርካቶች ትላንትና ለምንድን ነው ሳላ በከነ ግብ ጠባቂው አዳነ ተብሎ የማይዘገበው? ለግብ ጠባቂውም ክሬዲት ይገባል እያሉ ነበረ። ያው መረጃው ከሳላ አንጻር ሲሆን አመከነው ተብሎ ስለሚዘገብ ብቻ ነው። ውድ ቤተሰቦቻችን ኤርሊንግ ብሮት ሃላንድ 5 ጎሎችን ባለፉት 3 የሊቨርፑል ጨዋታ አስቆጥሯል። ለሊቨርፑል ቅዠት ሆኗል። በተለይም ከስሎት መምጣት በኋላ ከስሎት በፊት ሃላንድ ሊቨርፑልን ሲገጥም ከመሳተፍ ውጭ ግብ ለማስቆጠር ችግር የሚልበት ቡድን ነበረ። 76 ደቂቃ በቂ ነበረ ሜዳ ላይ ለሱ ሃትሪክ ሰርቶ ለመውጣት። 76 ደቂቃ ተጫወተ። ከ8 ኳስ የማቀበል ሂደት 6ቱን አሳካ። ይሄ ትንሽ ፈገግ የሚያስብል ይመስላል። 8 ኳስ ነው ሃላንድ ያቀበለው ሲባል፣ ግን ሃትሪክ ሰርቷል። 3 የ1-ለ-1 ግንኙነቶችን አሸንፏል። 3 ኳስ ተቃራኒ ሳጥን ነክቷል። 3 ሞክሯል። 3ቱም ኢላማውን የጠበቀ 3 ጎል አስቆጥሯል። 28ኛ ሃትሪኩ ነው በእግር ኳስ ዘመኑ። ሃትሪክ ከሰራ ሰንበት ብሎ የነበረው ተጫዋች። ውድ ቤተሰቦቻችን 50 ጨዋታ አድርጓል። ወደ 47 ሲደመር ግቦች አሉት። ሃላንድ ሀገሩ በመጫወትም ደረጃ በክለብም ደረጃ ዘንድሮ ሃላንድ ፍጹም የተለየ ጊዜን እያሳለፈ ነው። በተለይም 2005 የተለየ ነበር። ትላንትና ሃትሪክ ሰርቶ 2026ቱንም በጥቂቱም ቢሆን ውብ አድርጎታል። ሪያን ቸርኪ ጨዋታ ባለ ቁጥር የሆነ የሚያወዛግብ የሆነ የሚያነጋግር ነገር ማድረጉን ትላንትም ቀጥሏል። ከአርሰናል ጋር ሲጫወቱ ኳስ አንጠባጥቦ በብዙ ተተቸ፣ በብዙ ተብጠለጠለ፣ ደግ አደረገም ያለም ነበረ። በእርግጥ ትላንትና ደግሞ ሲወጣ የኢኬቴኬን መለያ ተቀብሎ የሲቲው ተጫዋች ተጠባባቂ ወንበር ላይ የኢኬቴኬን መለያ የሲቲ መለያ ላይ ደረበ። ወዲያው አውልቃት ተብሎ ድምፅ ሰማ። ወዲያው ይቅርታ ጠይቆ በእርግጥ አውልቆታል። ሪያን ቸርኪ ትላንትም አነጋጋሪነቱ እንደቀጠለ ነበረ። የዚህ ተጫዋች ብቃት ጥያቄ የሚነሳበት አይደለም፣ ግን የሚያደርጋቸው ነገሮች ከራሱም ደጋፊዎች ትላንትና ተቃውሞ ደርሶበታልና ሲቲዎች እንዴት ታዩታላችሁ? የሪያን ቸርኪን አንዳንድ እግር ኳስ ውጭ የሆኑ እንቅስቃሴዎቹን ጻፉልን። ማንቸስተር ሲቲ በፔፕ ጋርዲዮላ ስር ከገባ በኋላ ድንቅ ጊዜን እንደቀጠለ ነው። ወደ ቤተሰቦቻችን ለአብነት ያክል
14ኛ ጊዜ ነው ውድ ቤተሰቦቻችን ለግማሽ ፍጻሜ በሳቸው ዘመን ሲደርስ። ከነኚህ 14ቱ ደግሞ ውድ ቤተሰቦቻችን በሰባቱ ዋንጫ አንስቷል። ዘንድሮ ሩብ ፍጻሜ ደርሷል እንዳልኳችሁ ውድ ቤተሰቦቻችን። እሳቸው በኤፍኤ ካፕ እዚህ ደርሰው አልተሸነፉም። ፍጹም የተለየ ጊዜን እያሳለፉ ነው። አሁን ለዋንጫው ሲቲ በጣም እየቀረበ ነው። የጋርዲዮላ ቡድን በዚህ ውድድር ዓመት በአርኔ ስሎቱ ሊቨርፑል ላይ ብቻ ወደ ቤተሰቦቻችን 9 ግቦችን አስቆጥሯል። 3-0፣ 4-0፣ 2-1። ሊቨርፑል አንድ ግብ ብቻ ነው ማስቆጠር የቻለው የእሳቸው ቡድን ላይ እና በጣም በጣም ጠንካራ ጊዜ እያሳለፈ ይገኛል ሲቲ በተለይም በስሎቱ ሊቨርፑል ላይ። ዘንድሮ ማንቸስተር ሲቲ እና ክሪስታል ፓላስ 3 ጊዜ ገጥሟል። አንዱንም አላሸነፈም ሊቨርፑል። ነገሮች ክብድ ብለውታል በዚህ ረገድ። ቨርጅል ቫንዳይክ በጣም ከባድ ለመቀበል፣ በጣም ከባድ ለደጋፊዎችም በጣም አሳዛኝ ብሎታል ሽንፈቱን። ቨርጅል ቫንዳይክ ተጫዋቾቹ በትላንትናው ሽንፈት ምን ያህል ኃላፊነት እንዳለባቸው ተጠይቆ ሁሉንም ኃላፊነት አለብን፣ በሜዳ ላይ በምንጫወትበት ሰዓት ላይ ምንም ከባድ ነገር ቢገጥመንም እንዲህ አይነት ነገር ግን ሊገጥመን አይገባም ነበር፣ ኃላፊነት መውሰድ አለብን ብሏል ቨርጅል ቫንዳይክ። ኤፍኤ ካፕ ላይ በሊቨርፑል ሃትሪክ የሰራ የመጀመሪያው ሲቲ ተጫዋች ሃላንድ፣ እንዲሁም ሲቲዎች ከ89 ዓመት በኋላ ሊቨርፑል ላይ ሃትሪክ የሰሩበት ነው። ትላንትና ልክ ጨዋታው ሲጠናቀቅ ወደ ቤተሰቦቻችን የሊቨርፑል ደጋፊዎች ዣቪ አሎንሶ እባክናለን እያሉ እየዘመሩ ነውና የቦርዱ ድጋፍ አለው ቢባልም ከደጋፊው ያለው ተቃውሞ ግን ቀላል የሚባል አይደለም። የፓሪስ ሰን ዠርሜን ጨዋታ ደግሞ ሌላ በጣም አደገኛ ወንበር የሚያነቃንቅ ጨዋታ እየመጣ ነው። ሊቨርፑል በስሎት ስር ይህን ዓመት እንዴት ጨርሶ ቀጣዩስ ዓመት በሳቸው ስር ወይንስ እንደተዘመረላቸው በዣቪ አሎንሶ ስር? ሊቨርፑልያን እናንተን መልከታ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ላኩልን። በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ፍልሚያ ቼልሲ ከሰሞኑ በተከታታይ በሜዳ ላይ በሚደርሱበት ሽንፈት ከሜዳ ውጭ እግር ኳሳዊ ባልሆነ ጉዳይ ደግሞ ተጫዋቾቹ ወደ ብሔራዊ ቡድን ሄደው በሌላ ቋንቋ የሚሰጡት ጋዜጣዊ መግለጫ ፍትና አድርጎት ሰሞኑን መነጋገሪያ ነበር። አሁን ወሬዎች ሁሉ ያንን እርሱትና ስለ ድል ያውሩ ብቻ ያለ ይመስላል። ቼልሲ ትላንትና 7-0 በሆነ ውጤት ፖርት ቫሌን ድል አድርጓል። 7ቱን የቼልሲ ግቦች ሃቷ 2ኛው፣ ፔድሮ 25ኛው፣ ጋብርኤል የፖርት ቫሌው ተጫዋች 42ኛው ደቂቃ ላይ በራሱ መረብ ላይ፣ ቶንሲ አድራቢዮ 56ኛው፣ ሳንቶስ 69ኛው፣ ኤስታቪዮ 84ኛው፣ አሌሃንድሮ ጋርናቾ በፍጹም ቅጣት ምት 90ኛው ደቂቃ ላይ ኳስና መረብን አገናኙ። ቼልሲ ማሸነፉን ተከትሎ ግማሽ ፍጻሜ ተቀላቀለ። ቼልሲ ከ4 ተከታታይ ሽንፈት በኋላ ድል አደረገ። ቼልሲ ቀጣይ ከሲቲ፣ ከማንቸስተር ዩናይትድ፣ ከብራይተን ተከታታይ የፕሪሚየር ሊግ መርሃ ግብር ይጠብቀዋል። ዓላማችን ዓመቱን በዋንጫ ማጠናቀቅ ነው ብሏል ቶንሲ አድራቢዮ። የሰማዮቹ ተጫዋች ቶንሲ አድራቢዮ ቡድናቸው በኤፍኤ ካፑ ስኬታማ መሆን እንደሚፈልግ ተናግሯል። በእርግጥ ለቼልሲ ዋንጫ ከተባለ በዚህ ዓመት ያለው ኤፍኤ ካፕ ነው። በጣም በተሻለ መንገድ ፕሪሚየር ሊጉ በሂሳባዊ ስሌት ካልሆነ በስተቀር ዋንጫው በጣም ስለሚርቅ ማለት ነው። ዓላማችን ይላል ቶንሲ አድራቢዮ፣ ዓላማችን የውድድር ዓመቱን በዋንጫ መፈጸም ነው። እናም ለፍጻሜ ደርስና ኤፍኤ ካፑን መውሰድ አለብን ብሏል። በኤፍኤ ካፕ ሁሉም ነገር ሊፈጠር ይችላል። ጥሩ ካልተንቀሳቀስ ከባድ እንደሚሆን አውቃለሁ። ነገር ግን በፕሪሚየር ሊግ ክለብ እንግዲህ አሸንፎ የመጣውን ቡድን ድል አድርገነዋል ብሏልና ትላንትና በጣም ወሳኝ ምሽት ነበር። በዋንጫ እናጠናቅቀዋለን ብሏል ቶንሲ አድራቢዮ። ቼልሲ ከ2005-6 ሊቨርፑል በኋላ የመጀመሪያው የእንግሊዝ ክለብ ሆኗል 7 ሲደመር ግብ በሩብ ፍጻሜ ያሸነፈ። ያኔ ሊቨርፑል በርሚንግሃምን ነበረ 7-0 በሆነ ውጤት ድል ያደረገው። አሁን ትላንትና ደግሞ ቼልሲ ፖርት ቫሌን 7-0 አሸንፎ ያንን ሪካርድ ተጋርቷል። ቀጣይ ሳምንት በፕሪሚየር ሊጉ 7-0 ያሸነፈው ቼልሲ ሊቨርፑልን 4-0 ካሸነፈው ማንቸስተር ሲቲ ጋር እንደሆነ ይታወቃል ጨዋታውና የኤፍኤ ካፕ ምርጥ ሳምንት አሳላፊ 2 ክለቦች ቀጣይ ሳምንት ፍልሚያቸውን ሲያደርጉ አንዱ ቼልሲ ነው። ውድ ቤተሰቦቻችን ቼልሲ ከፕሪሚየር ሊግ ውጭ ያሉ ክለቦችን ወይም ይሄ ሎወር ሊግ የሚባሉ ተጋጣሚዎችን
26ኛ ጊዜ ነው በኤፍኤ ካፕ ትላንት ያሸነፋቸው። አርሰናል 28 ጊዜ አሸንፏል። ማንቸስተር ዩናይትድ 30 ጊዜ አሸንፎ ሪካርዱን ይዘውታል። አሁን 26 በመድረስ በእንግሊዝ ፕሪሚየር ሊግ ሶስተኛው ክለብ ሆኗል። ቼልሲ ሎወር ሊግ የሚባሉ ወይም ከፕሪሚየር ሊግ በታች ያሉ ክለቦችን በተከታታይ ድል በማድረግ 26 ኤፍኤ ካፕ መርሃ ግብር። ትላንትና ማን አምበል ይሆናል ነበር? ኮል ፓልመር አምበል ሆኖ ትላንትና ተመልክተነዋል። አምበል ሆኖ ተጫውቷለት ትላንትና ኮል ፓልመር ጥሩ እንቅስቃሴ በጨዋታው ላይ ማድረግ ችሏል። ምንም ጥያቄ የለውም። በተጫዋቹ በኩል የወቅታዊ ብቃቱ ከግብ ጋር በተያያዘ በጣም ርቋል። ግብ እያስቆጠረ አይደለም፣ አሲስቶችን እያደረገ አይደለም የሚል ወቅታዊ ቅሬታዎች ሲቀርቡበት ነበረ። ትላንትና ነበረ በሜዳው ላይ በጣም ጥሩ እንቅስቃሴንም እንደዚሁ ማድረግ የቻለበት ነበረ በኮል ፓልመር በኩል። ዦ ፔድሮ 12 ጎሎችን አስቆጥሯል። 2026 እንደሱ ግብ ያስቆጠረ በፕሪሚየር ሊግ የሚጫወት ተጫዋች የለም። በነገራችን ላይ በጣም ድንቅ ጊዜን እያሳለፈ ነው። ሌላው በጣም ድንቅ ጊዜን እያሳለፈ የሚገኘውና የጨዋታው ኮከብ ተብሎ የተመረጠው ደግሞ ኤስታቪዮ ነው። ትላንትና ከሪስ ጄምስ ጋር ተቃቅፎ የነበረበት መንገድ ራሱ ተጫዋቹን በደንብ የሚያበረታታ ነበር። 10 ኳስ ሁሉ በተቃራኒ ሳጥን ነክቷል። 5 የ1-ለ1 ግንኙነቶችን አሸንፏል። እንዲሁ 4 እድሎችን ፈጥሯል። ከ3 ረጅም ኳስ 3ቱም ስኬታማ ነው። 2 ትልልቅ የግብ ዕድል ናቸው። ከፈጠራቸው የግብ ዕድሎች ውስጥ 4 ሙከራዎችን ሞክሮ 2ቱ ኢላማውን ጠብቆለታል። 1 አሲስት 1 ጎል ነበረው። የጨዋታው ኮከብ በነገራችን ላይ ኤስታቪዮ ነበረም። ትናንትና በጣም ድንቅ ነበረ። የሆነ የቼልሲ ተስፋ የሚሆን አይነት ተጫዋች እንደሆነ ትላንትና በደንብ ተመልከተንበታል። ምናልባት የቼልሲ ደጋፊዎች እናንተ መልከታ በቃል ስፖርት ዩቲዩብ ቻናል ልታጋሩን ትችላላችሁ። ኤንዞ ፈርናንዴዝ ከቅጣቱ በኋላ ትላንትና ቁጭ ብሎ ክለቡን ሲያበረታታ በፈገግታም ነበር። ያውም ከሌላኛው ተጫዋች ማርክ ኮኮሪያ ጋር ሆኖ በፈገግታ ነበረ ጨዋታውን ሲከታተሉ የነበረው። አንድ ሰው ግን በጣም ፈገግ የሚያስብል ትችት ነው የሰነዘረበት እሱ ላይ፣ ኤንዞ ፈርናንዴዝ ላይ ማለት ነው። ተጫዋቾች ወደ ሀገራቸው ሲሄዱ የሚያወሩት ቋንቋ ወደ እንግሊዝኛ የሚተረጎም አይመስላቸውም ብሏል። የቀድሞ የማንቸስተር ሲቲ ተከላካይ ጁሊያን ሌስኮት ኤንዞ ፈርናንዴዝ በክለቡ መቀጣቱ ትክክል ነው፣ ሲያንሰው ነው ብሏል። ኤንዞ ፈርናንዴዝ መስመሩን ተሻግሯል ያለው ሌስኮት የአሰልጣኙ ቅጣትና ውሳኔ ትክክል ሲሉ ተደምጠዋል። አክሎም ተጫዋቾች ወደ ሀገራቸው ሲሄዱ በአደባባይ ክለባቸውን ስለመልቀቅ ወይም ስለሌላ ክለብ ሲያወሩ ማየት ይሄ በጣም አሳፋሪ ነገር ነው ብሏል። የሚያወሩት ነገር በሌላ ቦታ የማይሰማ ቋንቋ የማይተረጎም ይመስላችኋል እንዴ ብሎም በተጫዋቹ ላይ ትችት ሰንዝሮበታል። በእርግጥ ከዚህ በፊት ይሄው ኤንዞ ፈርናንዴዝ ከሀገሩ ጋር ሆኖ የዓለም ዋንጫ ካሳካ በኋላ የሰነዘረው ትችት ፈረንሳይ ብሔራዊ ቡድን ላይ ከዘረኝነት ጥቃት ጋር በተያያዘ ብዙ ትችት ሲሰነዘርበት እንደነበር ይታወቃል። ከሰሞኑም የሰጠው ሀሳብ እንዲሁ በቼልሲ ቅጣት ተላልፎበታል። ለማንኛውም የቼልሲ እንድልና የቼልሲን መረጃ እንዴት አገኛችሁት? ቼልሲያን መልካታችሁን አጋሩን። እግር ኳስ እንደ ፊልም አይደለም። ፊልም ሲሆን የተጻፈ እውነት ነው። ያንን ብቻ ተዋናዮቹ ይተውኑታል። እግር ኳስ ግን ምን እንደሚፈጠር ለማወቅ የዳኛው ፊሽካ አልቋል ሲሉ መጠበቅ ግድ ይላል። እንዲሁም ውድድር ዓመቱንም ለመተንበይ ይቸግራል። አርሰናል ጋር ሲሆን ግን ያልተጻፈው ነገር አርሰናል ሁልጊዜም ዓመቱ ሊጠናቀቅ ሲል ዳገቱ ላይ ሲደርስ ወገቤን የሚልበት ሆኗል። ትላንትና ከኤፍኤ ካፕ ተሰናብቷል። በሴንት ሜሪ በሳውዛምፕተን 2-1 ተሸንፎ ስቱዋርት 35ኛው ደቂቃ ቻርልስ 85ኛው ደቂቃ ላይ ሁለቱን የሳውዛምፕተን ግቦች ሲያስቆጥሩ ቪክተር ዮኬሬሽ ተቀይሮ ገብቶ ክለቡን ሊታደግ ጥረት አድርጓል፣ ግን አልተሳካለትም። አርሰናል ከኤፍኤ ካፕ ተሰናብቷል። ወደ ቤተሰቦቻችን የአሰልጣኝ ሚኬል አርቴታ አርሰናል በቀጣይ ለፕሪሚየር ሊግና ለሻምፒዮንስ ሊግ ብቻ ይወሰናል። ሻምፒዮንሺፑ ክለብ ሳውዛምፕተን ያለፉትን 15 ጨዋታ አልተሸነፈም። 12ቱን አሸንፎ በኤፍኤ ካፕ ግማሽ ፍጻሜ ተቀላቅሏል። ውድ ቤተሰቦቻችን የቀድሞ የእንግሊዝ ጠቅላይ ሚኒስትር ስቴዲየም ነበሩ። የቀድሞ የእንግሊዙ ጠቅላይ ሚኒስትር ራሺ ሱናክ እሳቸው በደስታ ፍንጥዝ ብለዋል። ሳውዛምፕተን አሸንፎላቸው። ከወዲህ ደግሞ የመካከለኛው ምስራቅ ጦርነት በኢኮኖሚ እያወደመን እያደቀቀን ነው ያሉት የወቅቱ ጠቅላይ ሚኒስትር ኬር ስታርመር ከቤተ መንግስታቸው ሆነው ሳምንቱን በጥሩ ሁኔታ አልጀመሩትም። የሚደግፉት ክለባቸው
አርሰናል ተሸንፎባቸዋል። ሳውዛምፕተኖች ትላንትና ከድሉ በኋላ ማህበራዊ ትስስር ገጽ ልጥፎቻቸውን ፈገግ የሚያስብሉ ነበረ። ፖርትስማውዝ የተባለ የምንጊዜም ተቀናቃኝ ቡድን አላቸው። በአርሰናል 4-1 ተሸንፎ ነበረ ፖርትስማውዝ። አርሰናልን ማሸነፍ ለእኛ ብቻ የተፈቀደ ብለውታል ሳውዛምፕተኖች። ያ ብቻ አይደለም፣ በማህበራዊ ትስስር ገጻቸው አርሰናል በዚህ ዓመት 4 ዋንጫ ይበላል እየተባለ ሲዘገብ ነበረ። የምን 4ዮሽ ዋንጫ ነው? የተቀሩትን 4 ጨዋታ አሸንፉ ብለው አርሰናልን ወርፏቸዋል። በነገራችን ላይ በእንግሊዝ ፕሪሚየር ሊግ የ3ዮሽ ዋንጫ በዩናይትድ እና በሲቲ ብቻ የተወሰነ ሆኖ ቀርቷል። ምክንያቱም ትላንትና አርሰናል ከኤፍኤ ካፕ ተሰናብቷል። አርሰናል ከኤፍኤ ካፕ ይሰናበት ዘንድ የቀድሞ የሲቲ ተጫዋች የሲቲ ፍሬ ምክንያት ሆኗል። በነገራችን ላይ የአሸናፊነቷን ገቢ ያስቆጠረው ቻርልስ የማንቸስተር ሲቲ የአካዳሚ ውጤት ነው። ትላንትና የማንቸስተር ሲቲ አካዳሚ ውጤት አርሰናልን ጥሎታል ማለት ነው። ስለዚህ ያንን የሲቲ አካዳሚ ውጤት ሲቲ ያሳካውን የ3ዮሽ ዋንጫ አርሰናል እንደማያሳካ ትላንትና ማረጋገጫዋን ግብ ያስቆጠረው እሱ ነበረ። ጨዋታውን ማሸነፍ ይገባናል ሲል ቶንዳ ኤክረት የሳውዛምፕተን አሰልጣኝ፣ ሚኬል አርቴታ ደግሞ ሽንፈቱ ያማል እኮ ብለዋል። የሳውዛምፕተን አሰልጣኝ ቶንዳ ኤከርት ቡድናቸው ከአርሰናል የተሻለ እንደነበረና ድሉም ተገቢ ሲሉት ሙሉ ጨዋታውን ካሳየነው ብቃት አንጻር ጨዋታውን ማሸነፍ ይገባን ነበረ ብለዋል። አሰልጣኝ ሚኬል አርቴታ በበኩላቸው ሽንፈቱና ግብ የተቆጠረበት መንገድ ያማል ሲሉ ተደምጠው ትኩረታቸው ቀጣይ ጨዋታን ማሸነፍና አመቱ ላይ ለአርሰናል ደጋፊዎች የሚገባቸውን ማድረግ ብለዋል። ምን ሲባሉ ፕሪሚየር ሊግ እና ሻምፒዮንስ ሊግ ላይ እኮ አለን ብለዋል። በነገራችን ላይ በፕሪሚየር ሊጉም ቅድመ ግምት 88% ለአርሰናል፣ ሻምፒዮንስ ሊግም ቅድመ ግምት 26% ለአርሰናል ነው። እንዳትረሱ አስታውሱ። ካራባው ካፕም የፍጻሜ ጨዋታ ቅድመ ግምት ለአርሰናል ነበር። አርሰናል በካራባው ካፕ በፍጻሜ በሲቲ እንደተሸነፈ ይታወቃል። የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድኑ በቀጣይ ለሚጠብቁት አስደሳች ሳምንታት ተዘጋጁ ብለዋል ደጋፊዎችን። ይህ ንግግራቸው አበሳይቶናል እያሉ ነው በርካታ አርሰናውያን ደግሞ። ምክንያቱም ድሉ ሲመጣ ነው እንጂ ባለው ወቅታዊ ሁኔታ እንዴት ተዘጋጁ የሚል ማሳሰቢያ አሰልጣኙ ይሰጡናል በሚል ነው። ለሳውዛምፕተን እንኳን ደስ ያላችሁ ያሉት ሚኬል አርቴታ ዛሬውኑ እነሱ ከኛ የበለጡ ነበሩና ይገባቸዋል ብለዋል። አክሎም ወሳኝ እና አስደሳች ሳምንት ከፊታችን እየመጣ ነውና ጠብቁ ብለው ለአርሰናል ደጋፊዎች ተስፋ ሰጥተው እንፋለማለን ብለዋል። ኃላፊነት መውሰድ የሚኖርብን አካል አለ፣ እሱ ደግሞ እኔ ነኝ። ተጫዋቾቹ ለ9 ወራት ያላቸውን ሁሉ እንጥፍጥፍ አድርገው ሰጥተዋልና ከጎናቸው ቆማለሁ፣ ለተፈጠረው ነገር ኃላፊነትን ይወስዳለሁ ብለዋል። በአርሰናል የወቅታዊ የውጤት ቀውስ ማለትም በካራቦ ካፕ ዋንጫን በፍጻሜ ደርሶ ማጣት፣ ከኤፍኤ ካፕ መሰናበት ቀውስ በእንቅርት ላይ ጆሮ ደግፍ ይሉ ማጋሌሽ ተጎድቷል። ስለ ሁኔታው አላቅም፣ መቀጠል አልቻለም፣ ሁኔታውን እንገመግማለን ብለዋል። ከጉዳቱ በኋላም አሁን አርሰናል ሁሉን ነገር የሚወስንበት ስፖርቲንግ ሊዝበን በደርሶ መልስ፣ በርንማውዝ፣ ማንቸስተር ሲቲና ኒካስል ቀጣይ ተጋጣሚዎቹ ናቸው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች፣ አርሰናል ከ3 ዓመት በፊት ሁሉንም ነገር ያጣው በኤፕሪል ወር በሳውዛምፕተን፣ በስፖርቲንግ ሊዝበን እና በሲቲ ነበረ። የዛሬ 3 ዓመት በዚሁ በተመሳሳይ በኤፕሪል ወር ሁሉን ነገር ከነጠቁት 3 ክለቦች ሳውዛምፕተን ዳግም ኤፍኤ ካፑን ነጥቆታል። አሁን ስፖርቲንግ ሊዝበን ያኔ ከኤሮፕ ሊግ አሰናብቶታል። አሁን ከሻምፒዮንስ ሊግ ያኔ ሲቲ ድል አድርጎ ከፕሪሚየር ሊግ ዋንጫ አሰናብቶታል። አሁንስ የሚለው ይሄው ኤፕሪል ወር ገጥሞበታልና አርሰናል ከ3 ዓመት በፊት ከገጠሙትና የዋንጫ እጦት ካመጡበት ክለቦች ሳውዛምፕተን ላይ ግን አርሰናል ሂሳብ አላወራረደበትም። ኬፓ አሪዛባላጋና የዋንጫ ነገር ለአርሰናል የሚሆን አይደለም። ካራባው ካፕ ሲሸነፉ ይህ ግብ ጠባቂ ነበረ። ኬፓ አርሰናል ጋር አሁንም ጉዞ አልሰመረለትም፣ አልሆነለትም። አርሰናል የፈረንጆቹ አዲስ ዓመት ከገባ ጊዜ አንስቶ ተከታታይ 5 ድልም ማግኘት አልቻለም። 23 ጨዋታ እንዳጠቃላይ አድርጓል። ሚኬል አርቴታም እንዳጠቃላይ ተጫዋቾቻቸውን አወድሰው ተጫዋቾቻቸውን አበረታተው ለ9 ወር ለነበረው እንቅስቃሴ ለነበረው ተጋድሎ ተጫዋቾቻቸውን አመስግነው የለም ችግርም ካለ ኃላፊነቱን እኔ ወስዳለሁ ብለው አርሰናል ከኤፍኤ ካፕም ከካራቦ ካፕም ውጭ ሆኖ ከ4ዮሽ ዋንጫ በ2 ዋንጫ ብቻ ዓመቱን መወሰን የሚችል ክለብ ሆኗል።
ፕሪሚየር ሊጉን በ9 ነጥብ ይመራል። ሲቲ አንድ ቀሪ ጨዋታ እጁ ላይ ያለ በ33ኛ ሳምንት ከራሱ ከአርሰናል ይፋለማል። አርሰናል ሻምፒዮንስ ሊግ ከስፖርቲንግ ሊዝበን ይፋለማል። አርሰናል ይህን ዓመት እንዴት ያጠናቅቃል? አርሰናል እንደ እግር ኳስ የማይታወቅ ዓመት ዘንድሮ ያሳልፋል ወይንስ እንደ ፊልም አርሰናል ዳገቱ ላይ ሲደርስ ወገቤን ይላልና ዘንድሮ የሚያስፈራ ዓመት እየመጣ ነው? የአርሰናል ደጋፊዎች ምልከታችሁን ጻፉልን። ጉዳት ላይ የነበረው ፓትሪክ ዶርጉ ልምምድ እያከናወነ ነው። ይህ ለማንቸስተር ዩናይትድ በጣም አስደሳቹም በጣም ትልቁም ዜና ነው። ዩናይትድ በዚህ ሰዓት ላይ ጥርት ያለውን ስኳድ ይፈልገዋል። በየትኛውም አጋጣሚ ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ዘንድሮ ከብዙ ጣጣ ይጠብቋል። ቡድኑን ከፋይናንስ እና ቀጣይ ክረምት የፈለገውን ተጫዋች በፋይናንስም ደረጃ ለማስፈረም ያ ለዩናይትድ እንዲህ በሚያስፈልገውም ሰዓት ያ በጣም አስደናቂው ፓትሪክ ዶርጉ ተመልሷል። ዩናይትድ በነገራችን ላይ ገና የፕሪሚየር ሊግ ጨዋታን ሊያደርግ ድፍን 4 ቀን በላይ ቀሯል። ወደ ቤተሰቦቻችን ድፍን 8 ቀን በላይ ቀሯል። ወደ ቤተሰቦቻችን ኤፕሪል 13 ነው ጨዋታ የሚያደርገው። ሰኞ ከሊድስ ጋር ነው ጨዋታ የሚያደርገው። ለዛ ጨዋታ በርካታ የሚመለሱ ተጫዋቾች ይኖሩታል። ከዚህ ጋር በተያዘ ግን ምናልባት ለዩናይትድ ደጋፊዎች አንድ ተጫዋች እንዳትጠብቁ። እንደ ሳሙኤል ሉካረስት ዘገባ ከሆነ ማቲያስ ዴላይት በዚህ ዓመት አሁንም አይጠበቅም ብሏል። በጀርባ ጉዳት ምክንያት ከ4 ወራት በላይ ከሜዳ ርቆ የቆየው የማንቸስተር ዩናይትድ ተከላካይ ማቲያስ ዴላይት የውድድር ዘመኑ ከመጠናቀቁ በፊት ወደ ጨዋታ አይመለስም ብሏል። ሳሙኤል ሉካረስት ተጫዋቹ በድጋሚ ለመጫወት ተስፋ ቢያደርግም የተቀሩት ጨዋታዎች ጥቂት በመሆናቸውና ለጥንቃቄም ሲባል በማንቸስተር ዩናይትድ መለያ የውድድር ዓመቱ አብቅቶለታል ብሏል። ማንቸስተር ዩናይትድ ፓትሪክ ዶርጉ ተመልሶለታል። ሌሎቹ በነበሩበት ናቸው። አዲስ የተመዘገበ ጉዳት የለም። ከብሔራዊ ቡድን ለጥንቃቄ የተቀነሱት ብሪያን ቤሞ እና ቤንያሚን ሼሽኮም ከማንቸስተር ዩናይትድ ቡድን ጋር መሆናቸውን አረጋግጧል። ሳሙኤል ሉካረስት አዲስ ጉዳት የለም፣ ግን የማይጠበቀው የማንቸስተር ዩናይትዱ ማቲያስ ዴላይት ብቻ ነው ብሏል። ከዩናይትድ ወቅታዊ ሁኔታ ጋር በተያያዘ ማንቸስተር ዩናይትድ አሁን ትኩረቶቻቸው በሙሉ የውድድር ዓመቱን በጥሩ ሁኔታ ማጠናቀቅ ነው። ከዛ ውጪ በቃል ደረጃ ያስማሟቸውን ኮቢ ሜኖና ሃሪ ማጓየርን ኮንትራት ያስፈርማሉ። በዝውውር መስኮቱ ላይ ግን ለመንቀሳቀስ የውድድር ዓመቱን መጠናቀቅ ይጠብቃሉ። እስከዛ ግን ተጫዋቾችና ወኪሎቻቸውን ለማሳመን ጥረት እያደረጉ ነው። በማንቸስተር ዩናይትድ በኩል የኮቢ ሜኖና የሃሪ ማጓየር ውል የማራዘም ነገር ከዓለም ዋንጫ በፊት ይፋ ይደረጋል። ወደ ዓለም ዋንጫ የሚሄዱት ውላቸውን ፈርመው ነው። ሁለቱም ከስምነት ደርሷል። የቀሩ ጥቂት ስራዎች ብቻ ናቸው። የማንቸስተር ዩናይትዶቹ ተጫዋቾች በዓለም ዋንጫም ሀገራቸውን እንደዚሁ ይወክላሉ ተብሎ ይጠበቃልና ዩናይትድ ከዛ በፊት አንዱ ሁሉን ነገር ለማጠናቀቅ የፈለገበት ምክንያት ነው። የዓለም ዋንጫ በራሱ ራሱን የቻለ የሚያመጣቸው እግር ኳሳዊ ለውጦች ስለሚኖሩ ማለት ነው። ከዙር ጋር በተያያዘ ያን ዲዮሜንዲን በተመለከተ ሌብዥንጎች አሁንም ደሞዙን ጨምሮ አንድ ተጨማሪ ዓመት አቆይተው በውድ ዋጋ መሸጥ አሊያም ተጫዋቹ ለቃለው ካለ እስከ 100 ሚሊዮን ዩሮ ለዝውውሩ መጠየቅ ነው። ዩናይትድ በሌሎች አማራጮች ላይ ትኩረት እያደረገ ነው ተብሏል። ያው ያን ዲዮሜንዲ በተጨማሪ ኢልማን ነዴም እንዳለው ይታወቃል። ግን የአርቢ ሌብዥግም አሁንም ያለመሸጥ ሂደት ብቻ ነው ያለው ተብሏል። ዋናው እቅዳቸው ከወዲህ ደግሞ ማንቸስተር ዩናይትድ የብላክበርን ሮቨርሱን ተከላካይ ቶም አቺንሰንን ሁኔታ እየተከታተሉ ነው። ይህ ተጫዋች በቶትናም፣ በሰንደርላንድ፣ በዶርትመንድ፣ ብራይተን፣ ናፖሊ ይፈለጋል። ታዳጊውን ወደ ቡድኑ ለማምጣት በሚደረገው ጥረት ግን ማንቸስተር ዩናይትድ የቅርብ ሰዎቹን እያነጋገሩ ነው ተብሏል። ወደ ዩናይትድ የሚመጣበትም እድል ካለ ማንቸስተር ዩናይትድ ዝውውሩን ለመፈጸም ፍላጎት አለው። በተከላካዩ በኩል በነገራችን ላይ ለአካዳሚ ሲሆን ዩናይትድ ለዋናው ቡድን የፈለገው በተለይም የነ ማቲያስ ዴላይት ጉዳት፣ የነ ሃሪ ማጓየር ረጅም ጊዜ ተተኪ፣ የነ ሌስ አንድሮ ማርቲኔዝም ተደጋጋሚ ጉዳት ዩናይትድን ተከላካይም እንዳስገደደው ይታወቃል። ዩናይትድ በዝውውር የሚታማ አይነት ቡድን አይደለም። በነገራችን ላይ በቅርብ ዓመታት በተለይም ራክሊፍ ከመጡ በኋላ ዝውውሮቹ ራሽፈርድ ሲወጣ እንደ ማቲያስ ኩኛ ያለ ተጫዋች መጥቷል። ጋርናቾ ሲወጣ እንደ ብራያን ቤሞ ያለ ተጫዋች ወጥቷል። እንደ ሆይሉንድ ያለ ተጫዋች ሲመጣ ሼሽኮ፣ እንደ ኦናና ያለ ተጫዋች ሲመጣ እንደ ላመንስ ያለ ተጫዋች መጥቷልና ምናልባት የዩናይትድ ደጋፊዎች ከተሰናባቾቹና ከፈራሚዎቹ አንጻር የዩናይትድ የዝውውር ፖሊሲ ተስፋ የሚሰጥ አይደለም ወይ? እንዴት ታዩታላችሁ? አጋሩን። ከዩናይትድ ጋር በተያዘ ዩናይትድ ያው ጨዋታ ሊያደርግ ገና ከ8 ቀን በላይ ይጠብቃል። ማንቸስተር ዩናይትድ ግን ኤፕሪል 6 ለ4 ቀናት ወደ ዲብሊን ያቀናሉ፣ ልምምድ ያደርጋሉ፣ የተሰላቹ ተጫዋቾቻቸውን ያነቃቃሉ ተብሏል። በእረፍት ምክንያት
እናም ዩናይትድ በቀጣይ የእረፍት ጊዜውን ከእንግሊዝ ውጭ ያከናውናል ማለት ነው። ትላንትና ደግሞ የቀድሞ አሰልጣኙ ሰር አሌክሳንደር ቻክማን ፈርጉሰን ማንቸስተር ነው ያሉ ይመስላል። ኢታድ ነበሩ የማንቸስተር ሲቲን የሊቨርፑልን ጨዋታ ሲመለከቱ ነበረ። ያው ክለባቸው ጨዋታ ለማድረግ ዘግየት ስላለባቸው ይመስላል። በነገራችን ላይ ዩናይትድም ተጫዋቾች ብዙዎቹ ይሄ ተከታታይ ጨዋታ ለማድረጋቸው አሰላጅቷቸዋል እና ቀጣይ ዓመት ያ እንዳይደገም በጣም ይህን ዓመት በጣም ጠንክረው ይሄ ነጥቦችን ይዘው የአውሮፓን ትኬት ቆርጠው የአውሮፓ መድረክ መሳተፍን እንደ አንድ ምክንያት የሚፈልጉበት እንደሆነ ይታወቃል። ዛሬ ጨዋታዎች ይቀጥላሉ። በሀገር ቤት አዳማ ከተማ ከነገሌ አርሲ፣ ሐዋሳ ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ በእንግሊዝ ዌስትሃም ከሊድስ ኤፍ ኤ ካፕ ሩብ ፍጻሜ መርሃ ግብር፣ በጣሊያን ሴሪኤ ክሮሜንሴ ከቦሎኛ፣ ፔዥያ ከቶሪኖ፣ ኢንተር ሚላን ከሮማ፣ በጀርመን ቡንደስሊጋ ዩኒየን በርሊን ከሴንት ፓውሊን፣ ስቱትጋርት ከዶርትመንድ፣ በፍራንስ ሊጋ አንገርስ ከሊዮን፣ ሊሃቨር ከኦግሼር፣ ሎሬንት ከፓሪስ፣ ሜትስ ከናንትስ፣ ሞናኮ ከማርሴ፣ በስፔን ላሊጋ ሄታፌ ከአትሌቲኮ ቤልባው፣ ቫሌንሺያ ከሴልታ ቪጎ፣ ሪያል ኦቪድ ከሴቪያ፣ አላቬዝ ከኦሳሱና እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልካም ዕለተ ሰንበት፣ መልካም ዕለተ እሁድ፣ መልካም በዓል፣ መልካም ቀን እንዲሆንላችሁ ከቃል ስፖርት ዩቲዩብ ቻናል ተመኝተን የእሁድ ጥንቅራችን እዚህ ጋር በቃ። በቀጣይ መረጃ እስክንገናኝ ሰናይ ቀን